ሳታስተውሉት እንደ አሻንጉሊት የሚቆጥሯችሁ በጣም ብዙ ሰዎች በዙሪያችሁ እንዳሉ ታውቃላችሁ። እናንተ ለነሱ የሰው ልጅ ሳይሆን የሆነ ዕቃ አድርገው ነው የሚመለከቷችሁ። የሚገባችሁን ክብር መስጠት ይቅርና የራሳችሁን ማንነት እስክትስቱ በእነሱ ቁጥጥር ስር ወድቃችሁ የነሱ ባሪያ በመሆን ፍላጎታቸውን ማሟያ ብቻ አድርገው ይቆጥሯቸዋል። ንቀትን እንደማስተናገድ፣ ከሰዎች የበታች ሆኖ በሌሎች እንደመታየትና የሚገባችሁን ዋጋ ከሰዎች ማግኘት አለመቻል መቼም በጣም የሚያበሳጭና ልትታገሱት የማይገባ ድርጊት ነው። ታዲያ ይህን ሁሉ ነገር ማስተካከልና ሰዎች እናንተን እንደ አሻንጉሊት መመልከት ቀርቶ በድጋሚ ከናንተ ጋር ዋጋችሁን መተላለፍ ሲያስቡ ትልቅ ኪሳራ እንዲመስላቸው ማድረግ ከፈለጋችሁ ሁሉም ነገር በእጃችሁ ላይ ነው። ምክንያቱም በዛሬው ቪዲዮ በሰዎች ሁሉ መከበርን ከፈለጋችሁ፣ ትክክለኛ ዋጋችሁን ለሰዎች ሁሉ ማስመልከት ከፈለጋችሁ፣ እንዲሁም ትከሻ መለካካት ሳያስፈልጋችሁ ሁሉም ሰው ግን የግዱን ዋጋ እንዲሰጣችሁና እንዲያከብራችሁ ማድረግ ከፈለጋችሁ በጣም ለየት ያሉ 5 ራሳችሁን የምታስከብሩባቸውን ስውር የሆኑ መንገዶችን እንመለከታለን። እስከ መጨረሻው በመከታተል ብቻ ራሳችሁን ከሰዎች መጥፎ እይታ አድኑ ስል አስታውሳችኋለሁ። እንደተለመደው ለግራር ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ ለብዙ ሰዎች እንዲዳረስና ቫይራል እንዲሆን ደግሞ ላይክ፣ ኮሜንት፣ ሼር በማድረግ የተለመደ ቀና ትብብራችሁን እንድታደርጉልኝ ስል ጠይቃችኋለሁ። እነዛን 5 መንገዶች አንድ በአንድ እንመልከታቸው። አሁን አንደኛ፣ ንቀትን መታገስ አቁሙ። ለቀልድ ቢሆን እንኳን ማለት ነው። ውሃ ሲወስድ እያሳሳቀ ነው እንደሚባለው ሁሉ ሰዎችም ድንበራችሁን የሚሻገሩትና ከወሰን አልፈው የሚንቋችሁ በመጀመሪያ እርምጃቸው ሳይሆን ቀስ በቀስ እያሳሳቁ ነው። ያ ማሳሳቃቸውም ለመዝናናት የፈጠሩት ብቻ ሳይሆን እናንተን ቴስት የሚያደርጉበት ጭምር ነው። ዋጋችሁን ዝቅ በማድረግ ከእናንተ የሚፈልጉትን ነገር ለማግኘት የሚጠቀሙት ድብቅ መሳሪያቸው ነው። በዚህ ጊዜ ታዲያ መልሳችሁ ከሳቃችሁ የንቀት ምልክትን እያስተዋላችሁ ሲስቁ እናንተም አብራችሁ መሳቅን ስትመርጡ አንድ ነገርን እያስተማራችኋቸው ነው። ምንም ክብሬን ብትነፍጉኝም እኔ ታገሳችኋለሁ የሚል መልእክትን እያስተላለፋችሁላቸው ነው። በዚህ መልኩ ነው ክብራችሁን የምትገሉት፣ በትልልቅ ጸቦች ሳይሆን ክብራችሁ ሲዋረድ በፈገግታ ባለፋችሁባቸው ጥቃቅን አጋጣሚዎች። ንቀት በትልቅ አለመግባባቶች ወይም በትልልቅ ጥሎች መሃል አይፈጠርም። ይልቅ ጓደኞቻችሁ ህልሞቻችሁንና ዓላማዎቻችሁ ላይ ሲያላግጡባችሁ፣ የሥራ ባልደረቦቻችሁ በእናንተ የሥራ አስተዋጽኦ ላይ ሲሳለቁባችሁ፣ የፍቅር አጋሮቻችሁ እናንተን ችላ ብለው ሌላ ሰው ሲደርጉባችሁና ለሌላ ሰው ብዙ ትኩረትና አቴንሽን መስጠት ሲጀምሩ፣ በእነዚህ ትንንሽ ተግባራት ነው ንቀትን በእናንተ ላይ የሚለማመዱባችሁ። በእውነቱ እየቀለዱ ሳይሆን የእናንተ ሊሚት እስከምን እንደሆነ እየፈተኗችሁ ነው። እናንተን የሚያሰናክሏችሁን ነገሮች ሲያወሩና ሲስቁ እናንተም አብራችሁ ስትስቁ ምንም ጣጣ የለውም እያላችሁ እያስተማራችኋቸው ነው። በዚህ እንዲቀጥሉ ፍቃድ እየሰጣችኋቸው ነው። ነገር ግን ንቀትን መታገስ ስታቆሙ አንድ ጠንከር ያለ መልእክትን ታስተላልፋላችሁ። የኔ ሰላም በነፃ ማግኘት አትችሉም የሚል መልእክት ይገባቸዋል። በዚህ ውሳኔያችሁ ታዲያ አንዳንድ ሰዎች ጋር ትቀያየማላችሁ። የምታጧቸው ሰዎች ይኖራሉ። ታዲያ እንደዚህ አይነት ሰዎች ሁሌም በላያችሁ ላይ ተረማምደው መሄድ የሚፈልጉ ሰዎች በመሆናቸው በመሄዳቸው ከማዘን ይልቅ እፎይታ ሊሰማችሁ ነው የሚገባው። ስለዚህ ከዛሬ ጀምሮ ይህንን አስተውሱ። ምን ያህል ጥሩ ሰው ናችሁ በሚለው ክብራችሁን አትገነቡም። ክብራችሁ የሚገነባው እንዳያዋረዳችሁ መፍቀድን በተቃወማችሁባቸው ድርጊቶች ነው። ሰዎች ሲያሸማቅቋችሁ አትሳቁላቸው። ስትናቁ ማጨብጨባችሁን አቁሙ። ራሳችሁን ማክበር ስትጀምሩ ሰዎችም ያንን ከመከተል ውጪ አማራጭ የላቸውም። ሁለተኛ ደግሞ ያለማስጠንቀቂያ ሰዎችን ጥላችሁ መሄድ ልመዱ። አብዛኛው ሰው የሚናቀው ደካማ ሆኖ ሳይሆን ዋጋ የማይሰጡት ሰዎች ጋር ደጋግሞ በመገኘቱና ከነሱም መለየት ባለመቻሉ ነው። በዛ አጋጣሚ ራሳቸው የፈጠሩት ችግር ፊክስ ለማድረግ ስትሞክሩ፣ ከልክ በላይ ስለ ራሳችሁ ዋጋ ለማስረዳት ስትሞክሩ፣
እና ለንቀታቸው ደጋግማችሁ ይቅር ስትሏቸው ነው ክብራችሁን የምታጡት። ለነሱ ታማኝ ሆናችሁ በመቆየት የምትቀይሯቸው ይመስላችኋል። ነገር ግን በጭራሽ አይሆንም እሱ። አንዳንድ ጊዜ ሰውን ፍቅር ይቀይረዋል ብላችሁ እየናቋችሁ እያታለሏችሁ በላያችሁ ላይ ሌላ ሰው እየደረቡባችሁ አሁንም ፍቅሬን ሲመለከቱ ያቆማሉ። እውነተኛ የኔን ዋጋ ሲረዱ ተመልሰው መጥተው ይቅርታ ይጠይቁኛል ብላችሁ በማሰብ አብሮ መቆየትን ትመርጣላችሁ። ነገር ግን ያ ተቃራኒውን ነገር ነው የሚፈጥርባችሁ። አደገኛ ነገርን ነው የምታስተምሯቸው። ዛሬ ቢንቋችሁም ነገ ከጎናቸው እንደምትሆኑላቸው ነው የምታስተምሯቸው። ነገር ግን ንቀትን እስከ መቼን የምትታገሱት በሚለው ክብርን አታገኙም። ይልቅ በእንደዚህ አይነት አጋጣሚዎች ጥላችሁ ስትሄዱ ነው ራሳችሁን የምታስከብሩት። ያለምንም ማስጠንቀቂያ ሰዎችን ጥላችሁ መሄድ ከቻላችሁ የእነሱን ቁጥጥር ትወስዱባቸዋላችሁ። እናንተም በማታለል ጥፋተኛ የሚያደርጉበትን ፌክ የሆነ ይቅርታ የሚጠቀሙበትን ወይም ሸንጋይና ጣፋጭ ቃላቶችን የሚጠቀሙባቸውን የእነሱን ፓወር ሙሉ በሙሉ ትወስዱባቸዋላችሁ። ምክንያቱም ዝምታችሁ ለሰዎች ምቾት አይሰጣቸውም። ተገቢ ያልሆነ ተግባራቸው ጋር ቁጭ ብለው ራሳቸውን እንዲወቅሱ ያደርጋቸዋል። የምትከራከሩና የእነሱን ስህተት ለማስረዳት የምትጥሩ ከሆነ በእናንተ ምላሽ ላይ ያተኮረ የጥፋተኝነት ካባውን ያለብሷቸዋል። ሳትናገሩ ጥላችኋቸው ስትሄዱ ግን በራሳቸው የጥፋተኝነት ሰንሰለት ታስረው ራሳቸውን ሲወቅሱ ታገኟቸዋላችሁ። በዛ መልኩ ነው አሸናፊ የምትሆኑት። ስትናቁ፣ ዋጋችሁ በሚገባ ካልተወሰደላችሁ፣ ቦታ ካልተሰጣችሁ፣ መጮህ፣ በቀልን ማሰብ ወይም ከነሱ ጋር መመላለስ የሞኝ ሰው እርምጃ ነው። ሰላማችሁን መርጣችሁ ርቀትን መጠበቅ ግን ተገቢ ነው። ሶስተኛ ደግሞ ውድ መሆናችሁን አትርሱ። ርካሽ አትሁኑ። ለሁሉም ሰው በፈለጉት ጊዜና በፈለጉት ቦታ መገኘት ስታቆሙ ከፍ ያለ ትኩረትን መሳብ ትጀምራላችሁ። ጊዜያችሁ ውድ ይሆናል። ቃላቶቻችሁ ትልቅ ክብደት ይይዛሉ። ሰዎችን ሁሉ ከህይወታችሁ ቆርጣችሁ ማውጣት አይጠበቅባችሁም። ለራሳችሁ ቅድሚያ መስጠት ብቻ በቂ ነው። ምክንያቱም የራሱን ጊዜ በሚገባ የሚያከብር ሰው ሌሎችም ያንን እንዲከተሉ ነው የሚያስገድዳቸው። አስቡት እስቲ፣ ወርቅ ውድ የሆነው ለማግኘት አስቸጋሪ በመሆኑ ነው። ዳይመንድ አንጸባራቂ የሆነው ሬር በመሆኑ ነው። ነገር ግን እናንተ ሁሉም ቦታ የምትገኙ ሲሆን ለሁሉም ሰዎች የፈለጉትን ነገር ለማሟላት ደፋ ቀና ስትሉላቸው የማትታዩ ሰዎች ትሆናላችሁ። ሰዎች እናንተን ከማያከብሯቸው ዋነኛ ምክንያቶች ውስጥ አንደኛው ሁልጊዜ የምትገኙ መሆናችሁ ነው። ሁሌም ባስቀመጧችሁ ቦታ መጥተው ሲያገኟችሁ፣ ሁሌም ሲፈልጓችሁ የራሳችሁን ጉዳይ ችላ በማለት ለነሱ ስትሮጡላቸው፣ ሁሌም እሺ እሺ ብቻ ስታዘወትሩ ነው። ነገር ግን የሆነ ነገር ሁሌም የሚገኝ ከሆነ ዋጋው በጣም ዝቅተኛ ይሆናል። ሰዎች እንዲያከብሯችሁ ከፈለጋችሁ ታዲያ ሬር መሆን ወይም በየቦታው እንደ ልብ የማይገኝ ሰው መሆን ይጠበቅባችኋል። ስለዚህ የማይፈልጓችሁን ሰዎች መፈለግ አቁሙ። ቢዚ ስለነበራችሁ ብቻ ይቅርታ መጠየቅን አቁሙ። የዝምታችሁን ምክንያት ለሌሎች ለማብራራት አትድከሙ። ቢዚ ስትሆኑና በየቦታው የማትገኙ መሆናችሁ ሰው አያሳጣችሁም። ትክክለኛ ያልሆኑ ሰዎችን ብቻ ነው ከህይወታችሁ የሚቀንስላችሁ። አራተኛ ደግሞ በአደባባይ ስሜታችሁን መቆጣጠር ላይ ጎበዝ መሆን አለባችሁ። በአታላይ ሰዎች ፊት በጭራሽ እንዳታለቅሱ ወይም ራሳችሁን እስክትረሱ ድረስ ስሜታዊ አትሁኑ። ምክንያቱም በኋላ ላይ እናንተን እንደፈለጉ ለመቆጣጠር ይጠቀሙባችኋል ያንን ድክመታችሁን። እስቲ አንድ ጥያቄ ልጠይቃችሁ። ሰዎች እንዲከበሩ ወይም ችላ እንዲባሉ የሚያደርጋቸው ዋነኛ ምክንያት ምን ይመስላችኋል? ብር፣ ፊዚካል አፒሪያንስ ወይም ያላቸው ስም ሳይሆን ስሜታቸውን የሚያንጸባርቁበት መንገድ ነው። ምክንያቱም ስሜቶቻችሁን መቆጣጠር ካቃታችሁ ያላችሁበትን ክፍልም መቆጣጠር ያቅታችኋል። ሰው ሁሉ ሌሎች ሰዎችን በማጥናት የተጠመደ ነው። በምትበሳጩ ጊዜ፣ ስትናደዱ፣ ስትቀኑ፣
በራስ መተማመናችሁ ዘንበል ሲልባችሁ፣ በእነዚህ አጋጣሚዎች በሙሉ ሰዎች ትኩረት አድርገው ይከታተሏቸዋል። ያንን መንገድ ሲያገኙም ዝም ብለው ያልፏችሁ፣ ይጠቀሙባቸዋል። በዛ መንገድ ነው አታላይ የሚባሉ ሰዎች የሚቆጣጠሯችሁ። ትልቅ ፓወር ኖሯቸው ሳይሆን እናንተ በቀላሉ የምትገመቱ በመሆናችሁ ብቻ። የሆነ ሰው ክብራችሁን የሚነካ ንግግር ሲናገራችሁ በቁጣ መመላለስ ከጀመራችሁ ያልተረጋጋችሁ እንደሆናችሁ ታሳያላችሁ። ችላ ሲሏችሁ እየተከታተላችሁ የምትለምኗቸው ከሆነ ተስፋ የቆረጣችሁና መሄጃ የሌላችሁ እንደሆናችሁ ነው የምታሳዩአቸው። ወቀሳን ሲደረድሩባችሁ ቆማችሁ ራሳችሁን ለመከላከል ብዙ ነገር ስታወሩ የእናንተን ሰላም ሙሉ በሙሉ እንደተቆጣጠሩባችሁ ማወቅ አለባችሁ። ነገር ግን ዝም ስትሉ መረጋጋትን በመምረጥ ብቻ ስትሸሿቸው እናንተን ከሩቅ አስረው ወደ ፈለጉት አቅጣጫ የሚዘውሩበትን ገመድ ትበጥሱባቸዋላችሁ። ስለዚህ ሰዎች እናንተ ላይ ነገር ሲቀሰቅሱባችሁ ይህንን አስታውሱ። ለሁሉም ሰው ምላሽ የመስጠት ዕዳ የለባችሁም። የራሳችሁን ሰላም የማስጠበቅ ኃላፊነት ግን አለባችሁ። ሰዎች በትክክልም እየናቋችሁ እንደሆነ ካረጋገጣችሁ ምንም አትናገሯቸው። ፈገግ ብቻ በሉና ጥላችኋቸው ሂዱ። የሚያሳፍር ነገር ሲፈጽሙባችሁ ራሳችሁን ለመከላከል አትታገሉ። ዝምታችሁ ምቾት እንዳይሰጣቸው አድርጓቸው። ሰዎች ላይ ስለጮኻችሁባቸው፣ ስለተከራከራችኋቸው፣ ስለለመናችኋቸው ክብርን አታገኙ። ክብርን የምታገኙት ሰዎች እንድትሰበሩ በሚጠብቋችሁ ጊዜ በመረጋጋት ስታልፉ ነው። ስለዚህ ለሁሉም ነገር መልስ አይሰጥምና ራሳችሁን አታቃጥሉ። በስሜቶቻችሁ ተገማች መሆናችሁን ስታቆሙ አሻንጉሊት መሆናችሁን ታቆማላችሁ። አምስተኛና የመጨረሻው ደግሞ ራሳችሁን ማሻሻል አትርሱ። ሰዎች እንዲያከብሯችሁ ማስገደድ አትችሉም። እየለመናችሁ እንዲያከብሯችሁ ማድረግ አትችሉም። ከሰዎች ያንን በመፈለግ ብቻ ልታገኙት አትችሉም። ነገር ግን አንድ ፓወርፉል የሆነ ነገርን መስራት ትችላላችሁ። እነሱ ችላ ሊሉት የማይችሉትን ሰው መሆን ትችላላችሁ። እውነታውም በጣም ቀላል ነው። ክብርን እናንተ በምትሉት ነገር ሳይሆን በሆናችሁት ነገር ነው የምታገኙት። በየጊዜው ራሳችሁን ኢምፕሩቭ ስታደርጉ፣ በዝምታ፣ በወጥነት፣ በዲሲፕሊን ያለማቋረጥ ስትሻሻሉ ክብርን ፍለጋ መሮጥ ታቆሙና ክብር ራሱ እናንተን መከተል ይጀምራል። ሰዎች ስራችሁ ምንድነው ብለው የሚጠይቋችሁ የሚሰጧችሁን ክብር መለየት ስለሚፈልጉ ነው እንጂ ለእናንተ ስራ ያን ያህል ተጨንቆላችሁ ይመስላችኋል? አትሳሳቱ። ሁሉም ሰው በሚባል ደረጃ ትሪት የሚያደርጋችሁ ባላችሁ ማንነት ነው። ያ ማንነት ካልተለወጠ ደግሞ ሰዎች ሁሌም በተመሳሳይ መንገድ ትሪት እያደረጓችሁ ይቀጥላሉ። አሁንም የድሮ ማንነታችሁን የሚመለከቱት ንቀትን የሚታገሰውን፣ ጊዜውን በዋዛ የሚያባክነውን እና ለትንሽ ነገሮች ብቻ ቦታ የሚሰጠውን የድሮ ማንነታችሁን ነው ሰዎች የሚመለከቱት። ለዛ ነው ክርክር የማይሰራው። ለዛ ነው ለሰዎች እንዲያከብሯችሁ መናገር ጥቅም አልባ ሆነው። ምክንያቱም ሰዎች የሚያከብሩት ቃላትን ሳይሆን ውጤትን ነው። ማንበብ ስትጀምሩ፣ ህይወታችሁን ማሻሻል ስትጀምሩ፣ ዲሲፕሊን ቢልድ ማድረግ ስትጀምሩ፣ ልማዶቻችሁን ማስተካከል ስትጀምሩ፣ ጥሩ ገንዘብ መስራት ስትጀምሩ መላው ማንነታችሁ ይለወጣል። ሰዎችም ያንን በሚገባ ይረዱታል። የሰዎችን ትኩረት መፈለግ ታቆማላችሁ። ምክንያቱም በራስ መተማመናችሁን ከእውነተኛ ፕሮግረስ ስላገኛችሁት። ሰዎችን ማሳደድ ታቆማላችሁ። ምክንያቱም እድገትን በማሳደድ በጣም ቢዚ ሆናችኋል። ስለ ራሳችሁ ዋጋ ለሰዎች ማብራራት ታቆማላችሁ። ምክንያቱም ውጤታችሁ ስለ ዋጋችሁ ራሱ አፍ አውጥቶ ይናገርላችኋል። ከዛም አንዳንዶች እናንተን ማክበር ይጀምራሉ። አንዳንዶች ይቀኑባችኋል። አንዳንዶች ይጠሏችኋል። አንዳንዶች ከናንተ መራቅን ይመርጣሉ። ምክንያቱም የናንተ መለወጥ የነሱን የእስከዛሬ ሰበባቸውን ስለሚያጋልጥባቸው። ያ ግን በጭራሽ ሊያቆማችሁ አይገባም። ወደፊት መቀጠል ብቻ አሸናፊ ያደርጋችኋል። ስለዚህ ክብርን ከሰው መጠየቅ አቁሙ።
ይልቅ ያንን ክብር በማያቋርጥ ራስን ማሻሻል ውስጥ አግኙት። ምክንያቱም ትክክለኛ በቀል አትሆኑም ያሏችሁን ነገር ሆኖ ማሳየት ነው። በአጠቃላይ እንግዲህ ክብር ማለት በሁሉም ሰዎች መፈራት ሳይሆን በሁሉም ዋጋችሁ በቅጡ የሚታይለት ሰው መሆን ነው። እውነታውም ይህ ነው። ሰዎች እናንተ ትሪት የሚያደርጓችሁ እናንተ ራሳችሁን ትሪት በሚያታደርጉበት መንገድ ነው። ጊዜያችሁን፣ አእምሯችሁን፣ ሰላማችሁን፣ ዋጋ የምትሰጡትን ነገር ሁሉ የምታከብሩ ከሆነ ሌሎችም ያንን ያከብሩታል፣ ይከተሉታል። ንቀትን የምትታገሱ ከሆነ ለሰዎች የምታስተምሩት ያ ንቀት ተቀባይነት እንዳለውና ቢንቋችሁም ምንም ችግር እንደሌለ ነው የምትነግሯቸው። ኒኮሎ ማኪያቬሊ በዚህ ላይ አንድ ንግግር አለው። ዲስሪስፔክት ኢግኖርድ ኢዝ ዲስሪስፔክት አፕሩቭድ። ያም ማለት ችላ ያላችሁትን ንቀት ተቀባይነት እንዳለው እያረጋገጣችሁት ነው የሚል ነው። ታዲያ እነዚህ 5 መንገዶችን በመጠቀም ዛሬውኑ በሰዎች አይን እንደ አሻንጉሊት ከመታየት፣ በሰዎች ከመናቅ፣ ዋጋችሁ ዝቅ ከሚያደርጉ ሰዎች እስራት ነፃ እንድትወጡ ስል አስገነዘባችኋለሁ። እንደተለመደው ሐሳባችሁን በኮሜንት አሳውቁኝና ሁሉንም ምላሽ እሰጥባችኋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ።